ምናል ብለሃል? አዎ ገጥሟል። በዛም ገጥሟል፣ እዚህም ገጥሟል። በየአቅጣጫው ነው። እስኪ ወደ መረጃዎቹ እንለፍና ፈጠን ብለን ምክንያቱም ማሳያዎች አሉ፣ ሌሎች ቪዲዮዎች አሉ የተዘጋጁና ርዕሰ ጉዳይ የሚለው በእጃችን የገባው ኦህዴድ ለብአዴን የሰጠው የጦርነት እቅድ ሰነድና ገና ጦርነቱ ሳይጀመር እያጋጠመ ያለ መፍረስ የሚል ነው። ጦርነቱ ሳይጀመር በከፍተኛ ሁኔታ መፍረክረክ ገጥሟል። እሱን መፍረክረኩን እናንሳና ከዛ ሰነዱን አንድ ጊዜ እንሄድበታለን። ተከታተሉናላችሁ አድማጮች። በሁሉም አቅጣጫ እንግዲህ እንደምታውቁት ሰሞኑን እየተናገርን እንዳለ ነው ከፍተኛ የሆነ የጦርነት ስጋት ያለበት ወቅት ነው። ከዚህ የጦርነት ስጋት ጋር ዝግጅት ጋር በተያያዘ በተለይ አብይ አህመድ አገዛዝ በጣም ከባድ ጭንቅ ውስጥ ገብቷል። አጀንዳ ለመስጠት በዚህና በዚያ እየተራወጡ ነው። አፕዴት ለመስጠት ያክል ከትግራይ በኩል ያሉ የቲዲኤፍ የሚባለው ኃይል በሁሉም አቅጣጫ የአብይ አህመድ ሰራዊት ወዳለበት ኃይላቸውን ማስጠጋታቸውን ተጨባጭ መረጃዎች አሉ። እንደዚሁ ደግሞ የአብይ አህመድ አገዛዝ ገዢ የሚላቸውን ቦታዎች የያዛቸውን ቦታዎች ላይ የከባድ መሳሪያ በከፍተኛ ሁኔታ በማጥመድ መጠባበቅ ላይ ነው የሚገኘው። እንደዚህ ያለ መፋጠጥ አለ። በዚሁ አጋጣሚ የአገዛዙ ታክቲክ ምን እንደሆነ የጦር ጠበብቶቹ ይዩት። እንደተለመደ የሚሰሩት ፋውል ነው ወይስ ሌላ ነው እርግጠኛ አይደለንም። ግን አለ የተባለውን ኃይል በሙሉ ወደ ራያ በአብዛኛው ራያ ላይ ነው ያከማቸው። በራያ በኩል ይመጣሉ የሚለው ስጋት ነው በከፍተኛ ሁኔታ ያየለው። እዛ ጋር ያለው ኃይል ከአላማጣ አካባቢ ላይ ምንም እንቅስቃሴ ነው የሌለው። ያን ያህል የከባድ መሳሪያም የምንም አይነት ነገር የለም። በእርግጥ አላማጣ በጣም ሜዳማ ነው። አላማጣን ለማጥቃት ግራ ካሱ ላይ መሆን ነው የሚያስፈልገውና እነ ባጫ ደበሌ የኮረም ኮረቬ ካማራቸው ነው ወደዛ የሚሄዱት። ያኩረፈርፋቸዋል፣ ችግር የለም በሄዱበት መንገድ። ግራ ካሱ ተራራን የያዘ አላማጣ ወደ ታች ነው። በዛ ላይ ከባድ መሳሪያ ውስን ከባድ መሳሪያ ከጠመደ አላማጣ ክፍት ነው። ስለዚህ አላማጣ በማን ግራ ካሱ በማን ተይዞ አላማጣ ክፍት እንደሆነ እንግዲህ ለሰማይ የቀረበ ስለሆነ ፈጣሪ ወቀው። አሁን ለጊዜው በዛ አካባቢ ምንም ማለት ኦቨርኦል የሆነ መረጃ ከመስጠት የዘለለ ምን እየተፈጠረ ነው የሚለው ሰው ምስሉ እንዲኖረው ነው እንጂ ወደ ዲቴል አንገባም። ይሄው ከዚሁ ጋር የተያያዘ ነው። በኦህዴድ ነገሩ በጣም ስላሰጋው የአማራን ሕዝብ ሞቢላይዝ ለማድረግ ራያን ሊወስዱባችሁ ነው ቲፒኤልኤፍ የሚል ነገር ነበረ ለመቀስቀስ የሞከረው። ራያ እኮ ቆየ። ጌታቸው ረዳ ጊዜያዊ አስተዳደር እያለ መከላከያ የሚባለው አካልም እዛው እያለ ነው የህወሓት ወታደሮች እንዲገቡ የተደረገው። ሰው እናንተ ተስማምታችሁ አስገብታችኋል። ስትጣሉ እኛን አትጥሩ፣ አንመጣም። ምን ለአብይ አህመድ የሚሞት አህያ የሆነ ብአዴን ካልሆነ በቀር የአማራው አሁን ነቅቷል። ሰው ማገዱ አይሆንም። 40 ሺህ ተፈናቅሎ ለአመታት የትም ተበትኖ ሲቀር ዞር ብሎ ያላየው አካል በጦርነት ለመማገድ መጣላችሁ ይላል። እዛው ነበረ። ከየት ነው የሚመጣው? አልመጣም። አመጣ ሲለው አልመጣም፣ እዛው ነበረ። ካሽ ካይ ራያ ላይ እኛ ነን ያለነው፣ ውጡ እናንተ። እንደውም ከራያ ህዝቡ ያቀረበ ያለው ጥያቄ ነው። ሰው በጣም ከፍተኛ የሆነ የሰራዊት መጠን ራያ ጋር ማነው ራያ ቆቦ ላይ ነው በከፍተኛ ሁኔታ ያሰፈሩት። ቆቦ ላይ ቆቦ ጋር አለ የተባለ ምናምን ሰራዊት ሁሉ ወስደው አስፍረዋል። ጭንቀታቸውን በጣም መረዳት ይቻላል፣ ምን እየሰጉ እንደሆነ። በአፋር በኩል እንደዚሁ ሰራዊት አስገብተዋል። እዛ ጋር የተወሰነ ሰራዊት አለ። በዚህ በብሉ ናይል በኩል አካባቢ በቤኒሻንጉል ከፍተኛ ስጋት ስላለ እዛም በርከት ያለ ሰራዊት አለ። አሁን በሸዋ ያለውን እንቅስቃሴ የአፋብንን እንቅስቃሴ ለመግታት ደግሞ እዛ ጋር ያስቀመጡት ሰራዊት አለ። ጎንደር እነ አርበኛ ደረጀ በላይ ለአንዴና ለመጨረሻ ጊዜ ቁልጥ መልእክት ዛሬ ያስተላልፈዋል። መልእክታቸው እነ ደረጃ አርበኛ በላይ ያው የወታደራዊ አዛዡ አሁን አርበኛ ደረጀ በላይ ነው። የአንድነት ከተፈጠረ በኋላ መዋቅሩን በበላይነት እንዲመሩት ደግሞ አርበኛ ባየቀናውና አርበኛ ዮሐንስ ንጉሱ ሁለቱም በአቻ የሊቀመንበርነት ስልጣን ሂደቱን እንዲመሩ። ከዚህ ውጪ የአማራ ፋኖ ብሔራዊ ንቅናቄ የበላይ እዝ ከሚያደርገው እንቅስቃሴ ውጪ በቡድንም ይሁን በተናጠል ጥያቄ ያለው አካል ካለ የድርጅታዊ መስመሩን ተከትሎ ጥያቄውን ማቅረብ ይቻላል። ከዚያ በተረፈ ግን
በዚያና በዚህ አንጃ ፈጥራለሁ፣ እንደዚህ ያደርጋለሁ፣ ሌላ እንቅስቃሴ አደርጋለሁ የሚል ካለ ይሄ የሞት ሽረት ጉዳይ ነው። ይሄ የመጨረሻ ምዕራፍ ላይ ነን ያለን። ከዚህ በኋላ ወደ ኋላ የምንመለስበት አንድም ነገር የለም። ትርፍ እንቅስቃሴ ካየን የማያዳግም እርምጃ እንወስዳለን። ይፋዊ ነው። ስለዚህ በጎንደር የሚንቀሳቀሰው የአማራ ፋኖ ብሔራዊ ንቅናቄ አፋብን በላይ እዝ ብቻ ነው። ከዛ የተለየ መዋቅር፣ አዲስ መዋቅር በዚህ ጋር በዛ ጋር የሚባል ጫውታ አይሰራም የሚል ቁርጥ ያለ ነገር ነው የተነገረው። ሸዋ ገና አስቀድመው እነዚህ መደላድሎች ጨርሰዋል። ቤተ አማራ ወሎ ጨርሷል። ጎጃም ጨርሷል። ጎንደር ጨርሷል። አሁን አፋብን ከላይ በከፍተኛ ደረጃ ያሉ አመራሮች የድርጅታዊ መዋቅሩንም እንደገና በጎንዮሽ ደግሞ ከሌሎች ጋር ያለውን ትብብር በትብብር ስምምነት ካደረጓቸው አካላቶች ጋር የስምምነቶቻቸው ነጥቦች በይፋ ለሕዝብ በመግለጫ ገልጸው ምንድነው የስምምነቱ ማዕቀፍ፣ ከምን ይነሳሉ፣ ወዴት ይሄዳሉ የሚለውን መግለጥ እና አጠቃላይ ሂደቱ መጀመር ካልሆነ የቀረው ነገርየው በቋፍ ውስጥ ነው ያለው። እንደ ደሴ፣ ወልዲያ ምናምን የመሳሰሉት ላይ አለ የተባለው ሰራዊት ቆቦ ላይ ሰፍሮ በጣም ከፍተኛ ጭንቀት ያለው ወልዲያና ደሴ ላይ ነው እና ሀብሩ ላይ ምናምን ውርጌሳ ላይ ነው። ምንድነው ሲባል መከላከያን እናቀዋለን። ከዛ ዝም ብሎ በጀሌ እንኳን መጣን ሲሉት እየፈረሰ ሲመጣ እነሱ በኮምቦይም በምንም ያቋቸዋል። በአንዴ ጣርማ በር ይዘው ዋሻ ውስጥ ነው የሚደበቁት። ያን ጊዜ ካድሬው ምናምኑ ምን ይውጠዋል? ቤተሰቡን እያሸሸ ነው። የእውነት ትክክለኛ መረጃ በየአቅጣጫው ቤተሰቡን እያሸሸ ነው። ጎጃም ከተለያዩ ወረዳዎች ቤተሰቦቻቸውን የባዕዴን ሰዎች እያሸሹ ነው ያሉት። ካድሬዎቹ በየትኛው አቅጣጫ እንደሚሮጥ ነው እየተዘጋጁ ያሉት። መከላከያ የሚባለው አካል የጥምር ጦር የሚባለው ደግሞ እየፈረሰ ነው። ሚሊሻ ደውሎ ነው እጅ እየሰጠ ያለው። እንዳትተኩሱ በየትኛው ቀጠና ነው ያላችሁት ልመጣ ነው ብሎ የእውነት እየደወሉ ነው እየተከላከሉ ያሳዩ። እነሱ ጋር ደውላለሁ ብሎ ነገር ደውሎ ነበር እንጂ ልንስ እና አሁን በጣም በሚገርም ሁኔታ እጃቸው ላይ አስደንጋጭ በሆነ ሁኔታ እየፈረሰ ነው የሚገኘው። እንደው በተወሰነ ደረጃ በተለይ እየፈረሰ ሄደበትን አግባብ በጎንደር፣ በጎጃም፣ በሸዋ፣ በወሎ በነገራችን ላይ ይሄ ከጥምር ጦር በሚል የሚያንቀሳቀሱት ሚሊሻ ማገዶ እሱ እንደሚሆን ገብቶታል። የአድማ ብተና ፖሊስ ሁለት ነገር ነው። አንድ ማገዶ እንደሚሆን ገብቷቸው፣ ሁለተኛ አብይ አህመድ ፕሮፓጋንዳ ሰራሁ ብሎ ወጥቶ የሰራው ፋውል በወታደሩ ላይ ያሳደረው ቀላል ያልሆነ ነገር አለ፣ ስሜት አለ። የምንታገለው ታዲያ ለዚህ ነው ወይ? ለምሳሌ ሁለት ነገር እስኪ እዚህ ላይ እናንሳ እና ወደዛኛው እንመለሳለን። የኢትዮጵያ ኤሌክትሪክ ኃይል ኮርፖሬሽን ወይም የኢትዮጵያ ኤሌክትሪክ ኃይል አገልግሎት ከዚህ ቀደም በሙስና የደረሰበትን ኪሳራ አንስተናል። ከዛ በኋላ አተረፍክ የሚል ነገር ይዞ መጥቶ ትንሽ መሳቂያው ነው ቆይቷል። በጣም አስገራሚው ነገር ግን ምን የሚል ነገር ገልጸዋል? በአመት ውስጥ 205 የገጠር ቀበሌዎች መብራት እንዲያገኙ አድርገናል። በትርፍ ደግሞ በጀት ያገኘ ነው ማለት ገቢ አትራፊ የሆን ነው ከኤሌክትሪክ ሽያጭ ለአገሩ ስላሉ ፋብሪካዎችም ለውጭም ያቀረብነው የኤሌክትሪክ አቅርቦት ከዛ ትርፍ አትርፈናል አሉ። እኔ በጣም ትኩረቴን የሳበው ያትርፉ የሚክሰሩ አሁን ኤሌክትሪክ ከየት ነው የሚያመርቱት? ግልገል ጊቤ 1 2 3 የቆሞ ያለው የሚያመርተውና የአባይ የህዳሴው ግድብ ያመነጨው ዝርጋታ ላይ ገና ብዙ መስመር መዘርጋት የሚቀረው እንዳለ ሆኖ በተወሰነ ደረጃ የሚደው ከሆነ በጣም አሳፋሪው የኤሌክትሪክ ኃይል አቅርቦትን በተመለከተ በአመት ውስጥ 205 የገጠር ቀበሌዎች መብራት እንዲያገኙ ተደርጎ ከዚህ ውስጥ 189 ኦሮሚያ ውስጥ ነው። የኦሮሚያ ኤሌክትሪክ ኃይል አገልግሎት የኢትዮጵያ ኤሌክትሪክ ኃይል የኢትዮጵያ የሚለውን አውጡት ከስሙ ከፊት ለፊት የኢትዮጵያ የሚባል የለም። 205 የገጠር ቀበሌዎች መብራት ሲያገኙ 189 ኦሮሚያ ላይ ነው። እና የደቡብ ወጣት ሂዶ የሚማገድበት ምክንያት ምንድነው? በኦህዴድ ፕሮጀክት እነዚህ ቀላል ባልሆነ መንገድ ህብረተሰቡ
እነዚህ ሰዎች በጣም የሃይማኖት ከብሔር ደጋግሜ እለዋለሁ የቀላቀለ ግሪዲ ናሽናሊዝም የሚያራምዱ አካላት አልጠግባይ በጣም ስግብግብ የሆነ አካሄድ ነው የሚሄዱትና አንተ 205 ቀበሌ መብራት ስታዳርስ አማራ ክልል ላይ ካሉ ቀበሌዎች በሙሉ ኤሌክትሪክ ኃይል እየተቋረጠ ወደ ጨለማ እየገባ ነው። እንኳንስ ኤሌክትሪክ ሊጨመርለት ቀርቶ ማለት እሱን ተወና ከተማ ራሱ አዲስ አበባ እንዴት ነው መብራት ያገኛል? አዎ 205 ለገጠር ቀበሌ ግን አዳርሷል። ለኦሮሚያ አሁን አዲስ አበባ ላይ ባለፈው ታስታውሳለህ ትራንስፖርት ሚኒስትር የትራንስፖርት ችግር አጋጠመ ሲባል በእግር መሄድ ልመዱ ነው ያለው። አዲስ አበባ ጋሪውን ምናምን ተጠቀሙ፣ በእግር መሄድም ደግሞ ለስፖርት ምናምን እያሉ ነው ማብራሪያ የሰጡት መፍትሄ ብለው። አሁን መብራት ተወደደ ሲባል አዲስ አበባ ላይ ሻማ በቅርበት የማግኘት እድላችሁ ሰፊ ስለሆነ በገጠር አካባቢ ነው መብራት ያተኮር ነው ሻማ ያገኙ እየቀለዱ ነው ያሉት። ለማንኛውም በሲሪየስ መታየት ያለበት 189 ከ205 ቀበሌ 189 ቀበሌ በአመት ውስጥ መብራት እንዲደርስ ያደርጉ በሁሉም መስክ ምን አይነት ዘረፋ ምን አይነት ወንጀል እየሰሩ እንደሆነ ማየት ይቻላል። በአዲስ አበባ ጉዳይ አብይ አህመድ በኢንተርቪው ካደረጋቸው ነገሮች ባሻገር ትዕዛዝ ሰጥቷል ብለው ሚዲያዎች በዚያና በዚህ ሲያራግቡ ሰማለሁ። አብይ አህመድ ለቀጥታ በአዲስ አበባ ጉዳይ በጣም አፍሌተር ናቸው የሚባሉ ሚዲያዎች ሳይቀር የመንግስት አፍሌተር ናቸው የሚባሉ ሳይቀሩ እንዲህ ያለ ነገር ሰምተናል እያሉ ነውና ሰው ግራ ሲጋባ ያለው ምንድነው? ግራ የሚያጋባው ለምንድነው? አሁን የተከታተለ እዚህ የኢትዮ ሰገነት ሚዲያ ተከታታዮች በእርግጠኛነት ማንም ሰው የተከታተለን ሰው ግራ ይጋባል። አይደለም በአዲስ አበባ ጉዳይ በፕሬዝዳንትና በፓርላመንታሪና በፕሬዝዳንሻል የምርጫ ጉዳይ ላይ አዲስ አበባ ጉዳይ ላይ ድሬዳዋ ጉዳይ ላይ የህገ መንግስት መሻሻል ጉዳይ ላይ እነዚህም በሙሉ የምክክር ኮሚሽን የሚባለው አካል ምን መወሰን እንዳለበት ትዕዛዙን አብይ እንዴት ትዕዛዝ እንደሰጠቀ ነው ተናግረናል። አሁን እየተዘገበ ያለው ምንድነው? አብይ አህመድ ትዕዛዝ ሰጠ። ትዕዛዝ የሰጠው በምክክር ኮሚሽን ውስጥ የአዲስ አበባ ጉዳይ መስመር እየሳተ ነው፣ ብልጽግና ባስቀመጠው አቅጣጫ እየሄደ አይደለም፣ ስለዚህ ባስቀመጥነው አቅጣጫ መሄድ አለባችሁ፣ በዚሁ መሰረት ብሎ ምን አይነት ትዕዛዝ አስተላለፈን የሚሉት የአዲስ አበባ የኦሮሚያ ክልል ዋና ከተማ ነች፣ የፌደራል መቀመጫ ናት ተብሎ ነው መወሰን ያለበት። ትላንትና ያቀረብነው አለ አይደል? አዎ። በአጀንዳ ውስጥ የሌለና ያልተወያዩበት ጉዳይ አንድ የኦሮሚያ ናት፣ ሁለተኛው የፌደራል ናት፣ ሶስተኛው ራስ ገዝ ናት በሚል ነው ውይይት የተደረገው። ይሄ አልሳካ ሲልና የፌደራል ዋና ከተማ አዲስ አበባ የአፍሪካ መዲና የፌደራል መንግስት ዋና ከተማ እና ራሷን በራሷ የምታስተዳድር በቻርተር የምትስተዳደር ከተማ ናት የሚለው ነው መቀጠል ያለበት ተብሎ ተነሳ። ይሄ የስጋት ውስጥ የከተታቸው የኦሮሚያ መሆን አለባት የሚሉት አካላት ሲሸነፉ በኃይል ጭምር ሐሳባቸው ሲሸነፍ ግርግር ተፈጠረ። ድራማችሁን እዛው ጨርሷል ናቸው። አጀንዳ እንዲሆንም ስለፈለጉ ነው በየሳምንቱ ኮንስፓይረሲ እየፈጠሩ ልክ የምክክር ኮሚሽኑ የሆነ ኃይለኛ የሐሳብ ክርክር ተደርጎበት ስራ የሚሰራ ለማስመሰል የሚደረግ ጥረት ነው። እሱ አይደለም ዋና ጉዳይ። የምክክር ኮሚሽኑን የምናምን ኮሚሽን የሆነ ነገር ግድ የለም። ይሄ አሁን የተጀመረው ትግል ጫፍ ድረስና እነሱ የተሰበሰቡበት አዳራሽ የኢትዮጵያ ሽግግር መንግስት የሚቋቋምበት አዳራሽ ሆነና መስፍን አራያ አዳራሹ ፊት ለፊት የጫት ገረባ ይዞ ይቀመጣል። ችግር የለም። መለስም በነጻነት ሲጋራ ማጨስ እንፈቅድለታለን ያረደቱ አንድ። ስለዚህ በነጻነት ገረባውን ይዞ እንዲዞር ይፈቀድለታል። ግድ የለም እዛ ይደረስ። ከነሱ አዳራሽ የሚመጣ የተለየ ነገር የለም። ቢወስኑ ባይወስኑ ለህዝቡ ግን በአዲስ አበባ ጉዳይ ላይ አብይ አህመድ ይሄንን ትዕዛዝ ሰጥቷል። ሌላው የአገልግሎት አቅርቦት ወይም የተፈጥሮ ሀብት አጠቃቀም የመሳሰሉት ጉዳዮች በተመለከተ የኦሮሚያና የአዲስ አበባ ከተማ አስተዳደር የአስተዳደር ጉዳዮችን የሚዳኝ የዝርዝር የህግ ማዕቀፍ ይወጣል። አዲስ አበባን የኦሮሚያ ናት። እዛ የሚመደበው አስተዳደርና የኦሮሚያ አስተዳደር እንዴት ነው በአስተዳደር ስርዓት ላይ ምንድነው ትብብራቸው በምን ደረጃ ነው? ሁለቱም እንዴት አስተዳደር የኦሮሚያ ከሆኑ ምን ፌደራል ስለሚቀመጥበት ፌደራል ስለሚቀመጥበት የአስተዳደር ላይ ልክ የኦሮሚያ ነው ሲሉ ፍርድ ቤቱ ምናምን ወደዛ ሲያዞሩት ፌደራል አስተዳደር ላይ ምንድነው የሚሆነው? የፌደራሉ
የአዲስ አበባ አስተዳደር ተብሎ የሚመረጠው አካል ምንድነው የሚሆነው የሚለው ላይ ዝርዝር ህግ ይወጣል ወዘተረፈ ነው ያሉት። እሱን አላወጣም አልሰጣቸውም ማለት ነው። ገና እነሱ ቀድመው የሚጫወቱት ተጫውተው ሀገር ምስረታ ላይ የባከኑ ያሉት። ለማንኛውም መፍትሄው በፍጥነት ይህንን ስርዓት አሸንፎ ሀገሪቷን ከአውዳሚዎች እጅ ማላቀቅ ብቻ እንደሆነ በውጭም በውስጥም ያለው አካል በተወሰነ ደረጃ ተግባቦት እየፈጠረ ይመስላል። ስርዓቱ እጃቸው ላይ እየፈረሰ ነው ያለው። በአዳራሽ ውስጥ ይሄ ለመበታተን ጎራ ለመፍጠር ምናምን ሊጠቀሙበት ካልሆነ በቀር ፋይዳ ቢስ ነው የምንለው። ለዛ ነው መፍረሳቸውን እየተበታተነ መሄዱን በተመለከተ የተወሰኑ ማሳያ ሊሆኑን የሚችሉ ነገሮች እናቅርብ። ለምሳሌ በየቦታው ሚሊሻ የምትለው አድማ ብተና የምትለው ወዘተረፈ ከእጃቸው ላይ እየፈረሰ እየሄደ ነው። የስ 34ን እናደምጠዋለን። ራሳቸው ፈልገው ከየአካባቢው ላይ በየት በኩል እናምልጥ ብለው ነው። አፋር ላይ በነገራችን ላይ የእውነት በርካታ የተረሸኑ አሉ። መስመሩን አላወቁትም። አፋር እንደምታውቀው በደንብ በረሃ አለው። ከአገዛዡ ሸሽተው ሜዳ ስለሆነ ብለው ያለ ዕውቀት በገኙት አቅጣጫ ከዛ ሸሽተን እንሄዳለን ሲሉ መንገድ ላይ የተገኙ በጣም በርከት ያሉ ወጣት እዛ መከላከያ ውስጥ ያሉ ተረሽነዋል። ጉዞ ላይ በጣም ጥንቃቄ ማድረግ ያስፈልጋል። እየፈረሰ ነው፣ ግን ፈርሶ በሚሄድበት ጊዜ በትክክል መንገዱን ሳታውቁት እና ግንኙነት ሳትፈጥሩ ወይም ማፕ ሳይኖራችሁ እንቅስቃሴ ለማድረግ ባትቻኮሉ በጣም ጠቃሚ ይሆናል። ለምን የሚገጥማችሁ አደጋ እነዚህ ጨካኞች እጅ መውደቅ ስለሚሆን። ከዛ ውጭ ግን የመከላከያ አባላት የጥምር ጦር አባላት ወዘተረፈ በቡድን በተናጠልም የወጡ ወደ ፋኖ ወዳለበት ቀጠና ነው እየተጓዙ ያሉት። እስኪ ይሄንን በምስራቅ በኩል ወይም የአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ በሚንቀሳቀስባቸው ቦታዎች ላይ እዛ ከየአቅጣጫው ይመሰሉ ልሞቻችሁ ሰብሰብ ይላል ይመጣሉ። ይህ ስርዓት የተሸነፈ ነው የሚለውንም ከዲሲፕሊን ከሞራል አንጻር ያላቸውን ከፍታ በጣም ዓለም አቀፍ ሕግ ጠብቀው ለመስራት የሚሄዱበትን ርቀት እነዚህን ሁሉ በሚገልጽ ሁኔታ በጣም የሚገርም ኃላፊነት ወስደው ነው እየሰሩ ያሉት። ይህንን ካልን አድማጮቻችን ከዚህ የአገዛዙ ኃይል ጋር በሸዋ ቀጠና ሰሞኑን ስናሳያችሁ ነበረ። እንዴት ሚሊሻ በለው አድማ ብተና በለው እየፈረሰ የመጣ በጎንደር የተማረከ እጅ የሰጠው አሁን እየሄደ እንደምታዩት የሚጠራቀመው አለ። ቤተ አማራ ወሎ ቀጠና በጎጃም ሚሊሻው የተሰጠውን ኃላፊነት ወስዶ እየፈረሰ እየተቀላቀለ ነው የሚገኘው። እነዚህን በሙሉ ከግምት ያስገባ እንቅስቃሴ ነው መደረግ ያለበት የሚለው ደጋግመን የምናነሳው ነገሮች በተቻለ መጠን ለይተው እየመጡ ነው። ራስ ደመ ከልባት ሁን በየቦታው እነ ብርሃኑ ጁላ በሞራል አጫጭሆው የሚልኩ አካል ጭዳ ከመሆን ኢትስ ዘ ቤስት ዌይ በአሁኑ ወቅት እነዚህ እያደረጉ እንዳሉት ጦርነት የሚቆመው በዚህ መንገድ ነው። በነገራችን ለእልቂት የሚልኳችሁን አካላት ሳንዋጋ እነዚህ ቆስለ ያሉ ከሌላቸው ነገር ላይ ነው አሁን የፋኖ ኃይሎች ያሳከሙናል። ከሌላቸው ነገር ላይ ከትርፍ አይደለም፣ ከዋናቸው ቀንሰው ነው፣ ከጉሮሯቸው ቀንሰው እያበሉ ሰው ቀሪዎች አድማ ብተና ሚሊሻ ወዘተረፈ በህዝብ ላይ ያው እንደምታዩት እየተነገረ ነው ያለው። ከ205 ቀበሌ 189 ቀበሌ ኦሮሚያ ላይ ኤሌክትሪክ አስገብተናል የሚል ኃይል ነው አንተን ኢትዮጵያን እያዳናት ነው የሚልህ። አዲስ አበባን ይኸው በምታዩት ደረጃ ሰለቅጣለሁ የሚል ሰው ነው ይሄንን የሚልህ። አማራ ክልል ላይ ግን ባለፉት ጊዜያቶች በሙሉ ምን እየተደረገ ነው ያለው እያያችሁት አይደለም? ጤና ኤክስቴንሽን እየወደመ፣ ጤና ጣቢያ እየወደመ፣ ሆስፒታል እየወደመ፣ ትምህርት ቤት እየወደመ ያለበት እንኳንስ ሌላ ተጨማሪ ሊሰራ 3 ዓመት እያለፈ ነው። ከ5 ሚሊዮን ያላነሱ ተማሪዎች አማራ ክልል ላይ ብቻ ወደ ትምህርት ቤት አይሄዱ። ሌላው የእምነት ተቋምህን፣ ባህልህን፣ ወግህን፣ ስርዓትን ሁሉ እያወደመ ካለ ስርዓት ጋር ምን ብለህ ነው አማራው ነሳለ እዛ ጋር ተሰልፈ በገዛ ህዝብ ላይ የምትተኩሰው? ተጋሩ ወይም ትግራዋይ ሆነ እንዴት አድርገህ ነው ከአብይ ጋር ሆነ በገዛ ህዝብ ላይ የምትተኩሰው? ኤርትራዊ ሆነ ኤርትራን እንጠቀልላታለን ዋት ምን እንዳለ አብይ አህመድ በንግግሩ ላይ አንደኛ ኦሮሞ ድልህን ጠብቃል። በጣም እኮ የሚገርም ነው።
በይፋ እኮ ነው እንደፈለጉ የሚሉት። አይ አሁን የኦሮሞውን ህዝብ ለመቀስቀስ ይጠቅመናል ብለው ስለሚያስቡ ጭንብላቸው ተገልጠው መጥተዋል። ለምን በዚህ ጦርነት የኔ መንግስት ነው ብሎ በቃ የመጨረሻ ምሽጋቸው የኦሮሞን ህዝብ እናደርጋለን ነው። ይሄ ዘሶኮልድ ስንኖር ኢትዮጵያ ይዘን ሞት ኢትዮጵያ ምን አከተመ። አማራ ክልል ላይ ያለው ተወካይ ብአዴን ነው እየፈረሰለት ነው። ጥምር ጦር ገለመለ እየፈረሰ ነው አይቷል። ካድሬው ምናምን ህዝብ የሚሰማው አይደለም እየፈረሰ ነው። አወል አርባ አፋር ላይ እድሜ እንደሌለው ያውቃሉ። አሻርሊ ቤኒሻንጉል ላይ የሚቆይበት እድል እንደሌለ ያውቃሉ። እነ ሽመልስ አብዲሳ ጭንቅ ውስጥ እንደሆነ ኦሮሚያ ላይ ያውቃሉ። ስለዚህ የተንደፋደፉና የመጨረሻ ምሽግ እያደረጉት ያሉት ኦሮሞ ድልህን ጠብቅ። የኦሮሞን ድል ነበረ ሌላው ኢትዮጵያዊ ሲያጅብ የነበረው የእውነት ከው ቢሆን እንኳን ማለት ነው። ለምንድነው ኦሮሞ ድልህን ጠብቅ የሚባለው? የኦሮሞ ድል ነው የነበረው ማለት ነው። ሲነግሩን የነበረው ኢትዮጵያ ድል እያሉ ስለነበረ ይሄ ብቻ አይደለም። የኦሮሞ ህዝቦ ያለና ምን አለ? አክሱም ምልክትህ ነው። የነው ምን እንደሆነ ገብቷል። አክሱም ምልክትህ ነው ሲል አባገዳ የሚባሉት ይላቸው ላይ የሚያስሩት ነገር አለ። የአክሱም ሐውልት እንደዛ አይነት ቅርጽ አለው። ስለዚህ የኛ ነው። ኧረ በመድኃኒዓለም እያንዳንዱን ቀበሌ አሰልፍ በቀልድ እንደተባለው ቀበሌ አሰልፈው ሊሸልቱት ነው። ይሄን ምልክት ባዩበት ሁላ የኛ ነው ወደሚል ከተሄደ እና አሁን በጣም ብዙ ሰው በጣም ተጠንቅቆ ነው መንቀሳቀስ ያለበት። በእርግጥ በፊትም እንደዚሁ ለ19ኛው ክፍለ ዘመን እንቅስቃሴ ላይ ለጋብቻ የግድ አንዱን ሸልተህ እሱን አስረህ ከሄድክ ነው እንደ ጀግና እንደ ወንድ የምትቆጠረው የሚል ነገር አለ እና ምልክት በታየበት ሁላ እንደዚህ አይነት ነገር። ሌላው የጨመረው ምንድነው የኦሮምኛ መጠሪያ ስም ያለበት የአካባቢም ሆነ ምንም ካለ እዛ አካባቢ እኛ ነበርን ማለት ነው። ስለዚህ ያ ቦታ እንደገና መጠናት አለበት የኛ ነው የሚል ከቃሉ ጋር የሚመሳሰል ቦታ ካለ ልክ የቡታጅራ ስም እንዳነሳ በምን መንገድ ያ ቦታ ተሰየመ ምናምን ሳይሆን እንደዚህ አይነት ነገር ክሊርሊ የአክሱም ምልክታችሁ ነው ብሎ ወደ ቅስቀሳ ነው ሄደው። ይሄ በቀደሙ ነጃሺ ምናምን ብሎ ባህረ ነጋሽን ኦሮሞ ወደ ማድረግ ናሬቲቭ የሄደ በጣም ኃላፊነት የማይሰማው ድንቁርና ውስጥ ያለ ህዝብን ፍጅት ውስጥ የሚከት አካል ይሄን እያደረገ ነው። ዋናው ነገር ሰራዊቱ ከላይ እስከታች ያለው ሰራዊት በተቻለ መጠን ይንቃን። ይሄ ሰራዊት በተቻለው መጠን ላዩ ላይ አገር እንዳይፈርስ እዛው ደግሞ ጭዳ ሆኖ እንዳይቀር በፍጥነት መንቃት አለበት የሚለውን መልእክት ለማስተላለፍ ነው። በተለይ አብትሻውን መጨረሻ ላይ ተናገርከው ለምን እየተዋጋ እንደሆነ አብይ ለይቶ መጥቷል። ኤግዛክትሊ አሁን ደቡብ ምን አገባው? አሁን እሱ ከሚለው ጋር ከአክሱም እንትን ጋር ምን አገባው? ስለዛ እንግዲህ አሁን ይሄ በተለይ አብይ እስከዛሬ ሲያደናግር የነበረው ወይም ሲከተሉት የነበሩት የአማራውም የትግሬውም የምናምንም እነዚህ ምንጣፍ ጎታቾች ኢትዮጵያ ስለሚል ነበር። አሁን በቃ ለይቷል። ምክንያቱም የትኛውም ኢትዮጵያዊ አሁን አብሮት ለጦርነት እንደማይገባ አውቆታል። ስለዚህ የኦሮሞን ህዝብ ለመማገር ነው እየሰራ ያለው። እኔ የኦሮሞ ህዝብ በተለይ እነዚህ አሁንም በእነዚህ ጥቂት ሰዎች የተጠቀሙት ካልሆኑ በስተቀር ሌላው ይሄንን የዚህን ውሸታም ሌባ ሰውዬ ቃል ተከትለው ለማገዶነት ይሄዳሉ ብዬ አላስብም። ከፈለጉት ግን ጠቅላላ ተሰብስበው መሄድ ነው። ምክንያቱም አሁን አመጣጡ ከባድ ስለሆነ በየትኛውም በኩል ልታመልጥበት የምትችለው መሸሸጊያ የለም። በፊት በትግራይ ጊዜ ከትግራይ ወጥተን የተሸሸጉት አማራው ጋር ነበር አይደል? ወይም ምንድነው ያሉት ደጀናችን። አሁን ደጀን የለም። አሁን ደጀን የሚባል የለም። እንግዲህ ጃሎማሮ ከዛ አይደል እንግዲህ ጉድን ማየት ነውና አሁን ማምለጥ የሚቻል አይመስለኝም። አብትሽ እንግዲህ ወደዚህ ከዚህ በኋላ ደጀን የቦታና የሰው ስም ብቻ ነው። ህዝብ ይመክ ማንኛውም ህዝብ ለነሱ ደጀን ይሆናል ብሎ ማሰብ የሚሞከር አይደለም። ይሄንን
ይህንን ካልን በዚህ ከቀጠሉ ዋሽንግተን ሞናመንትም የኛ ነው እንዳይሉ ዳራቸው ይቀር ብለዋል። በነገራችን ላይ አንድ ተቆር ያለ ዲሲ ማለት ምናምን እያለ እኮ አብራርተዋል ብለዋል። ዲሲ አመጣጡ ነው። አመጣጡ በጣም ወደ ሁለተኛው ርዕሰ ጉዳይ ነው የምንሄደው። ሁለተኛው የሚሆነው በርዕሰ ጉዳያችን ላይ ያለው አንደኛው በእጃችን የገባው ኦህዴድ ለባዴን የሰጠው የጦርነት እቅድ ሰነድ የሚል አለ። ከዛ ደግሞ ከጦርነቱ ሳይጀመር እያጋጠመ ያለ መፍረስ ነው። መፍረስን በተመለከተ ያው እንዳያችሁት ነው። ወደ ሸራሪና ገቡ፣ ዱቄት ሆኑ። አሁን አንድ ቪዲዮ እየለጠፉ ነው በየማህበራዊ ሚዲያው። ምን መሰለ፣ ወደ ሸራሪና ለመዋጋት ሲሄዱ አሁን ሰራዊት እያጓጓዙ አልነበር? ሰራዊት አጓጉዘው ሄደው ካምፕ ያደረጉበት ቦታ፣ ይሄ መጋዘን የከዘኑበትን ቦታ የቀረጹትን ይዘው ምንድነው ሲባል ይሄን ሁሉ ማርከን የትግራይ ብትን የመሳሪያ ክምችት ጠቅላላ ሸራሪና ነው እንደተቀመጠው። ነገራችን ላይ አዲስ አበባ ያሉ ኮሜዲያን በሙሉ ስራ አቁመዋል። አሁን ወዲህ ነው የኮሜዲ ስራ እየሰራ ያለው። አስበው አይ በቃ ይሄ መጀመሪያ ጸጥ ረጭ አሉ። ምክንያቱም አይመቱ ምትተመተዋል። ከዛ ጠበቁና ይሄን ሁሉ ማርከናል፣ ይሄን ሁሉ አድርገናል ብለው እኮ እንዳለ ተሰልፈው ለራፍት ወደ መቀሌ ሲወስዷቸው እያየ እዴ በጣም አስቂኝ የሆነ ፕሮፓጋንዳና እንደዛማ ዝም ብለህ መሳሪያ አከማችተህ ልትቀርጽ እኮ ትችላለህ። ማን ይከለክላል? እንደዛ ዝም ብሎ የመሳሪያ ያከማቸ መቅረጽ ይችላል። ወደ ቀጣዩ ስናልፍ እንደውም ጉብ ወደ ሰነዱ እንሸጋገርና የሰነዱን የተወሰነ ክፍል ማንሳት በእጃችን የገባው አረቶኝ እኔ ሰሞኑን አብትሻጥም አንስተዋል። ይሄ ማን ነው? ሰለሞን ደደቡ ማን ነው? ሱሌማን ደደቡ ነው? ደደፎ ነው? ደደቡ እሱ የተናገረውን እያነበብኩ ነበር እና በጣም ያሳቀኝ የምር ነው። በ2014 ዓመተ ምህረት በተካሄደው ጦርነት የኤርትራ ሰራዊት አባላት የትግራይን ሕዝብ በኢኮኖሚ ለመጉዳት በማሰብ ብቻ ለምግብ ፍጆታ የተተከሉ የፓፓያ የማንጎና የአቮካዶ ዛፎችን ሳይቀር በገጀራ እየቆራረጡ ማውደማቸው የቅርብ ጊዜ ትዝታ ነው ብሎ ለማንደደበው። ምን አይነት ሰዎች እንደሆነ ተመሳሳይ አቮካዶ ያው ታውቀዋለህ። ይሄንን ከአቮካዶ ጋር ብንበላው እያለ እንትን አለ ልክፍት ነገር የአቮካዶ ልክፍት ነገር አለ። አቮካዶ ልል ነበር። አሁን ፓፓያው ምን ጠቅላላ አቮካዶ ፓፓያ እና አብይ ጋር ነው። ይኸውልህ ሰውየው በፓርላማ ወጥቶ እንዲያረጉን ያለው አሁን ነው። ደደፎ መጣና ደግሞ ሲጨንቀው ይሄን አለ። የሚገርመው ግን በጣም አስቂው በሌሊት መብራት እያጠፉ ታንኮችንና ከባድ መሳሪያዎችን ወደ ትግራይ ክልል እያስገቡ መሆኑ ተጋለጠ አለ። ልክ አብይ አህመድ ምንድነው ያለው? በምንድነው በጨለማ በአውሮፕላን እየተሽለከለኩ መሳሪያ ወርዱ እንደነበረ አየ። ተመሳሳይ ሰዎች ከላይ ጀምሮ እታች ድረስ አንድ አይነት ሰዎች መሆናቸውን የሚያሳይ ነው። ሌላው አምባሳደሩ ይህ የኤርትራ እርምጃ አለ የኢትዮጵያ ሉዓላዊነት በከፍተኛ ሁኔታ የሚጥስና እጅግ የከፋ የቀጠናዊ ደህንነት መዘዝ የሚያስከትል ትንኮሳ ነው ብለዋል። እኔ የምለው እሱ ያኔ የትግራይ ጦርነት ጊዜ ጋብዞ አስገብቶ ኤርትራዎችን አስገብቶ ሲያስጨርስ የነበረው ያኔ የሉዓላዊነት ሀገር አላስደፈረም ማለት ነው። ያኔ አልተደፈረችም፣ አሁን ነው የተደፈረችው። ኧረ ፓፓያው ምናምኑ ራሱ ተጨፈጨፈ ሲል ነው ሽሜ ማን ነው የሚለውን እኮ ለመለየት ቀላሉ ነገር እኮ ነው። አሁን የትግራይ ወታደር መጥቶ አማራ ላይ እየተዋጋ አይደለም። የአማራ አርሶ አደር ውስጥ ገብተው እኮ ህፃናቱን ደፍረው መነኮሳቱን በጅምላ ደፍረው ጡት እየቆረጡ የአርሶ አደር ደግሞ ጎተራ ዘርግፈው ሊጥ እየደፉ ማን ነው እንቁላል እንደዚህ እየከሰከሱ ያየን ከብቶችን እነዚህ አማራ ከብቶች ናቸው ብለው በጥይት እየገደሉ ያሉት ኦህዴዶች ናቸው። እነሱ ሱሌማን ደደፎ ናቸው። ስለዚህ ትግራይ ላይ ተፈጸመ የሚባለው እያንዳንዱ ወንጀል ማን ፈጸመው ከተባለ ኤርትራውያን ለማለት የሚያበቃ አንድ ምክንያት ሲንግል ምክንያት የምታጣው አይናችን ያየውን ሊዋሽን ሞከሩ እኮ የማህበረ ዴጎ ላይ እየገደሉ እየሰማናቸው
ከነማረጋቸው እዛው ተቀምጠው ወታደሮቹ በቪዲዮ እየታዩ ገለው ኤርትራውያን ናቸው የገደሉት ለማለት ሞከሩ። ኤርትራና ትግራይ ዘላለማዊ ጦርነት ውስጥ እንዲቆዩ ነው ሲሉ አንደፈ ፓፓያ ጨፈጨፉ ምናምን። እናንተ እነሱ ፓፓያ እንኳን ጨፍጭፈው ከሆነ እናንተ ፓፓያና አቮካዶ ምናምን በጣም ስለምትወዱ ነው እንጂ ፓፓያና አቮካዶ ይላል እንዴ? ወጣቱን እናንተ ጨፍጭፋችሁ ማህበረሰቡ ላይ አክሱም ላይ በመከላከያ ስም እናንተ ጨፍጭፋችሁ ገደል ስትከቱትና አልሞተም ይሄን ግደለው እያልክ በቪዲዮ አለ እኮ ሱሌማን ደደፎ። እናንተ ጨፍጭፋችሁ ገላችሁ ስታበቁ ኤርትራውያን ፓፓያ ጨፍጭፎ እናንተ አማራው ላይ ይኸው የአማራውን አርሶ አደር እኮ ያ ልጅ ትዝ አይልም ጎጃም ላይ እግዚአብሔር ይለት አብይን እውነት ቅዱስ ጊዮርጊስ ይሄንን አብይ አህመድን ከወሰድክልኝ የሚለው አንድ በሬ ራሱ ነው። ያቺ ሴትዮስ ራሱ ነው መንግስቱ ነው የምትለው ሴትዮስ መንግስት ራሱ ነው የፈጀው በቢሊዮን እግዚአብሔር ነፍሰ ጡሪቷን ነፍሷ ሳይወጣ ሩሃ ሳይወጣ ሆዷን ቀደው ሽሉን መሬት ላይ ጥለው የምትለው እነ ሽመልስ አብዲሳ መስጊዱን በቀደም ያመጣ ነው ቪዲዮስ መስጊዱን የአማራ መስጊድ ነው አፍርሰው ብለው አፈረሱ። አሁን እነ ሱሌማን ደደፎ ድንቁርናቸው የፖለቲካ መሀይም መሆናቸው ለምታየው ፓፓያና ምናምን ጨፍጭፈዋል ብሎ ኤርትራውያን እንደዚህ አድርገውናል ብሎ ትግራዮች አሁን ከኤርትራ ጋር እንዲጋጩ ምናምን ማለት ነው። ልትጨፈጭፍ እየሄድክ ያለው ሱሌማን ደደፎ ነህ። ኤርትራ የምትሄዱት እናንተ ቀይ ባህር ላይ እሬቻን እናከብራለን፣ አሰብን እንወራለን፣ ባረንቱ የኛ ነው ብላችሁ ነው። ትግራይንም እንጨፈጭፋለን የምትሉት ኤርትራንም ጋብዛችሁ ያንን ሁላ ጭፍጨፋ ስትፈጽሙ የደበራችሁት እናንተ ናችሁ። ላደረሳችሁትም በደል ለፈጸማችሁትም ጭፍጨፋ ምን ነበር ምክንያታችሁ? ባህረ ነጋሽ ኦሮሞ ነው አላችሁን እኮ የኦሮሞን ሕዝብ ለማነሳሳት እና አክሱም ምልክታችን ነው ወደ ማለት ነው ሄዳችሁት እኮ። አማራውን ጎንደሬኛ ነው፣ ጎጃሜኛ ነው፣ ሸዋዬኛ ነው፣ ወሎዬኛ ነው፣ አማራ ደብረ ብርሃን አካባቢ ይቀመጣል እያላችሁ አላገጣችሁብን እኮ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን በምንፈልገው መንገድ እናደርጋታለን ብላችሁ ዘመታችሁ። እስልምናን በዋሃቢስቱ ግሩፕ ጠቅልላችሁ መዳፋችሁን ላይ አስገባችሁ። በማን ነው የተጫወታችሁት? የፕሮቴስታንቱን ዓለም በኢትዮጵያ ሕዝብ ልብና ሕሊና ውስጥ የነበረውን ምስል አጥፍታችሁ የማንም ወሮበላ መጫወቻ አደረጋችሁት። እነ ሱሌማን ደደፎን ከመገላገል በላይ የትግራይ ሕዝብ ሌላ እረፍት የሚያገኝበት መንገድ የለም። የአማራ ሕዝብ ኦህዴድ ተሸንፎ አዲስ አበባ ላይ ሁሉን አቀፍ ይሄንን ወንጀለኛ ቡድን ለአንዴና ለመጨረሻ ጊዜ እንዲያከትብ የሚያደርግ ስርዓት እስካልዘረጋ ድረስ እረፍት የለውም። ስለዚህ ሱሌማን ደደፎ የጽዮን ያክል ሕሊና አላደገም። በቃ እኔ በጣም ስለገረመኝ ነው። ሌሎች ነበሩ ግን በኪነ ጥበብ አይን ፕሮግራማችንን እንደው ቀደም ብላ መንበረ አደራ መረር እንዳታደርጉት ብላ ነበርና ሳናመረው ዶክተር መራር በነገራችን ላይ አንድ ነገር እኔ አድማጭ ተመልካቾች ሀብትሽ ለአንተ ሰርፕራይዝ ነው። ቁጭ ብሎ እንዲህ አይነት ነገር ማየት ለኔም ላንተም ብዙም አስደሳች ላይሆን ይችላል። አንደኛ የአድማጫችንን ቃል ለመጠበቅ፣ በሁለተኛ ደረጃ ደግሞ አንዳንዴም ደግሞ መስማት የራስን ነገር መስማትም ዝም ብሎ በቃ ጥሩ ነው በሚል ከአድማጭ ተመልካቾች ጋር አብረን የምንጋራው አዋሳዎች ጥሩ እየተንቀሳቀሱ ነው። ሌላም የደረሰን አለ። ምናልባት እሱን የሚቀጥለው የምሰሙት ይሆናል። ይሄኛው ግን ለዛሬ በኪነ ጥበብ አይን እኔው ሰርቶ እንደገና መልሶ ለራሳችንም ያው ለአድማጭም ማቅረቡ ለኛ ትንሽ ጨነቅ ስለሚል ነው። ይሄንን ግጥም ግን አደራ 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 የሚል ስለጨመረበት ምናልባት አይ ይሄንን ብናቀርበው ጥሩ ነው ብዬ ነው። የምታውቀው ነገር ባይኖርም አብረን ሰምተነዋል። ዛሬ በኪነ ጥበብ አይን አይደል ፕሮግራማችን። እንደሞ እስቲ ከሸዋ አካባቢ የተደመጠ ቲያትር ነገር ሲመጣ ይገርማል። ያው ነፃነት ወይም ነፃነትን አገኛለሁ ወይም ነፃነትን ልናገኝ ነው የሚል ተስፋ ውስጥ ሲመጣ መጀመሪያ የሚናፍቅ ሌላ ነገር አይደለም፣ መድረክ ነው። መድረኩ ላይ ወጥቶ
የበፊቱን ስሜቶች ማየት መጫወት ከማከብራቸው ከመወዳቸው ጓደኞቼ ጋር ዳግም መድረክ ላይ መውጣት ነው የምታስበው እና ድራማዎችም ስታይ ወደ ራሴ ስለሆነ የምገባው እስቲ ለአድማጭ ተመልካቾች ፋኖቻችን ትግል ብቻ አይደለም የማነቃቃት ስራ በተለይ ሸዋ ላይ የኪነ ጥበብ ቡድን አለ አንድ ኃይለኛ የኪነ ጥበብ ቡድን አለ ካደረጃጀቱ በፊት ጀምሮ ምን ደረጃ ላይ እንዳሉ በሻለቃ መከታው ማሞ ሲያበረታታ ይሄንንም የኪነ ጥበብ ቡድን ሲመሰርት ምን አይነት ሐሳብ ሰንዝሮ እንደነበር ከዚህ በፊት አቀርበነዋል አሁን ደግሞ